አንተ ግን እንዴት እስካሁን ስለኔ አትነግረም? በጣም ጓደኛዬ ነው ባይዘው በጣም ብዙ ነገሮችን ማማከረው ምናምን ጓደኛዬ ነው። አለመንገሩ ግን በጣም ደብሮኛል። ምንድነው ብርጭቆ ማጠባችን ወይ ይቅርታ እንደዛ ለማለት ፈልጌ ሳይሆን የሆነ ብርጭቆ ደስ አይልም። የምንድነው ግን ከደበረሽ ግልጽ መናገር ትችያለሽ። ደብሮኛል ምናምን ነገር እዚህ እንድታርፊ አልፈልግም ምናምን ማለት ትችያለሽ። ባይዘው ባልሽ እንደሆነ አውቃለሁኝና እንት ነገር አለ ሴት አይደለ? ለዛ ብዬ ነው አንተ አለኸኝ ብዬ መጣሁት አይደል እንዴ? እዚህ ቤት ይዘኸኝ የመጣው ደግሞ ለምንድነው የምትወናጨፊው? ማለት እንደ ነገረኛ ሴት ነው የምትሆነው በጣም። እኔ ደግሞ አልወድም ነገረኛ ሴት። ደግሞ አባቴ እያልሻት ማለት አባቴ ብዬ ነው ከዚህ በፊት መጠራው አይደለ? ትዳር ነው ከዚህ በፊት ሊሆን ይችላል ግን አሁን ባለ ትዳር ስለሆነ አባቴ ባትል ደስ ይላል። ምን ችግር አለ አባቴ ብል አይደለም ለመድኩበት ነው ስሙን ባልሽ አይ ቅርታ እኔ ባልሽ መሆኑን አውቃለሁ ማለት ትክክል አይደለም። እሺ ልውጣ ለምን የምትሳቀቀው? አንተም እኮ አባወራ ነህ ቤት ውስጥ ማለት መናገር ምትታለክ አቦ በእናትህ ደስ አይለኝም። በቃ እንትኑ ነገር ለምን ትሽቆጠቆጠው? ሰላም የኔ ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁልኝ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ስራ እንዴት ነው እናንተ ጋር? በያላችሁበት ሰላሙን እመኝላችኋለሁ። ዛሬ ለየት ባለ ቪዲዮ ቀርቤላችኋለሁ ማለት ነው። ምንድነው መሰላችሁ? ትልቅ እንግዳ አለኝ። የድሮ ጓደኛዬ ነች። እናንተን አስተዋውቃታለሁ። ከዛም ባለፈ ደግሞ ባለቤቴን ማስተዋውቃት ይሆናል ማለት ነው። እስቲ ለኔ በቃ ትልቅ ባለውለታዬ የሆነች ጓደኛዬ ነችና ይመስለኛል ትንሽ ችግር ውስጥ ገብታለች። እኔ ቤት ለማረፍ ጠይቃኝ ነበርና ብቻዬን መወሰን ከበደኝ። እናንተንም ባማክር ጥሩ ነው ብዬ አሰብኩ። ባለቤቴንም ማማከራታለሁኝና ምን አይነት ምላሽ እንደምትሰጠኝ እስቲ አብረን ምንመለከት ይሆናል። ጨንቆኛል ግን ጋይስ አላቅም። እሷንም እምቢ ማለት አልፈልግም። ትልቅ ባለውለታዬ ነች እንደነገርኳችሁና ደግሞ እምቢ ማለትም አልፈልግም። እሺ ደግሞ ካልኩም ባለቤቴ አላቅም። ብቻ እስቲ የሚሆነውን ነገር አብረን ምናየው ይሆናል ማለት ነው። ቀጥሬያታለሁኝ እዚህ እየመጣች ነው። ከእናንተ ጋር ካስተዋወቃችሁ በኋላ መጀመሪያ ከባለቤቴ ጋር አስተዋወቂያት የምትለውን መልስ አብረን የምንመለከት ይሆናል ማለት ነው። ለዚህ ቤተሰብ አዲስ የሆናችሁ ቤተሰቦቼ ላይክ እና ሼር ሰብስክራይብ በማድረግ ይህን ፈታ ዘና ያለ ቤተሰብ መቀላቀል ይችላሉ ማለት ነው። እስቲ እንጠብቃት። እሷን መታለች። ሰላም እንዴት ነህ? አንቺ የጠፋ ሰው ጊዜ በኋላ እስማ አንቺ ምንድነው አጣሽ እስካሁን? እና ታርጋለሽ ትልቅ ሰው ነው ነበር የጠበቅኩት። አንተ እኮ ረዝመክ ነው ትልቅ ሰው ነው የጠበቅኩት። ደህና ነሽ? ትልቅ ሰው ሆንክ ፂምና አቅለ ሚኖክሲዲን ባለ ትዳር ናት። እድሜ ለሚኖክሲዲን። ደህና ነሽ? እንዴት ነው? አስቆየሽኝ። አለውኝ ያስቆየው ካ በጣም ቆየ። ችግር የለውም። እንዴት ነህ? መንገዱ ምናምን አሪፍ ነው? አሪፍ ነው። ምንም አይልም። እስክደርስ ቸኩዬ ነበር አይደለ? ፀሐይ ነገር ነው ልበል። ፀሐይ ቦታ ይቀጠከኝ ያውቀን ይመስለኛል። አንድ 3 አመት ይሆናል ከተያየንና እንዴ? ያው በጣም ቆየ። ያ እንዳገባው ራሱ ግራ ገብቷታል። አንተ እኔ አይደል እንዲያሳደግኩ እንዴት አገባ ምናምን ነገር አስባችሁታል? አሁን ባለ ትዳር ነው ብቻ ደስ ይላል። ደስ ብሎ ለማንኛውም አሁን ባለቤቴን ማጣቂያተው ቤት ናት። ቤት ነች። ላስተዋውቅሽ ፈልጋለሁ። ከዛ ትንሽ እንጫወታለን እዛ። ግን ደስ ይላታል ማለት እኔ አሁን ያሰብኩት እዚህ ለማርፍ ነበር። ታውቃለህ እንደነገርኩህ ነበር ስልካ ሞሪን ከሷ ጋር ሆነን ብናወራ ይሻላል። ብቻዬንም ከመወስን መታካብድ አይነት ባይዘው መጨናነቅ አልፈልግም። ገባ? እዛም ተጨናንቄ ነው የመጣሁትና እዚህ ደግሞ ፍሪ ለመሆን ነው የመጣሁት። መታካብድ እንኳን አይደለችም ስልሽ አሁን ደውለሽልኝ ነው እየመጣሁ ነው ስላልሽኝ ነው እንጂ ቀድሜ ያናግራት ነበረ እንደ ትላንት ምናምን ብትነግሪኝ ግን ችግር የለውም። ይሄን ያህል አይደለም። ተዋውቂያትና ጸባይሽ ራሱ ስታቅ ራሷ ደስ የሚላት ይመስለኝ። እስኪ እሺ አይደለ? በቃ እንግባና ደርሰናል። ቤት ነው ማአራይ የኔ ቆንጆ እንዴት ነሽ? ደህና ናችሁ? እንዴት ነሽ? እንግዳ ሳትነግረኝ ታመጣለህ? ደህና ነሽ? ድንገት መጣንብሽ። ቃሌ ተለቀቀ ያለብኝ ያ ጓደኛዬ ነች። የረጅም ጊዜ አልተዋወቃችሁም? አልተዋወቅንም። ስለኔ አልነገርካትም? ነግሮኝ ያውቅም እንግዲህ በጣም ረጅም 3 አመት 4 አመት ይሆናል። አዲስ አበባ ባለው ሰዓት ነበር የምንተዋወቀው። ለምሳሌ ተገናኝተን ነበር እዛና። አንተ ግን እንዴት እስካሁን ስለኔ አትነግረም? በጣም ጓደኛዬ ነው ባይዘው በጣም ብዙ ነገሮችን ማማከረው ምናምን ጓደኛዬ ነው። አለመንገሩ ግን በጣም ደብሮኛል። እዚህ ልከሰኝ ነው። ቤታችሁ ግን በጣም ይሞቃል። ይቅርታ እንዳላስደብራችሁ።
ውሃ ነገር ሐዋሳ አሪፍ ነው። ያው በደንብ ገና አላየኋትም። ቀጥታ ወደ አንተ ነው የመጣሁት። በዛ አንቺ ነጭ ነው የለበሽው? ነጭ ነው የለበስኩት። አንተ ጥቁር ለብሰሽ ኖርማል ነው ለኔ። ቤታቹ ነው እሺ ነው ማለት ያምራል። ትንሽ እንትን ብላለች። ትንሽ እንትን ብላለች። ምንድን ብርጭቆ ማጠባችን ወይ ይቅርታ፣ እንደዛ ለማለት ፈልጌ ሳይሆን የሆነ ብርጭቆ ደስ አይልም። የምንድን ነው ግን? ውሃ የቧንቧ ነው። አይመችኝም። ይቅርታ ካላስቀየምኩሽ። እሽጓ ህጻናት ምናምን አሉ በትልክልኝ። እሽጓ አለ? አይ ከሌላችሁ ካለ እሱን አምጪልኝ። አስደበርኳት እንዴ? አይ ችግር የለውም። እኔ ብዙ ጊዜ አይመቸኝም የቧንቧ። መንገድ ምናምን ስወጣ ምናምን መጠጣው እሽጓ ነው እና ቀዝቀዝ ያለው ቢሆን አሪፍ ነው። እንዴት ነህ አንተ? በቃ ባልተጅተውን ቁም ነገረኛ ምናምን ነው። ግድ ነው ግድ ነው። አጠብሽው? ቀዝቃዛ ነበር ያልኩሽ። ደበረሽ እንዴ ስለመጣ? እንደዛ ታስቢ። አይ እንደዛ አይደለም። አልተዋወቃችሁም በደንብ? አልተዋወቅንም። ራስሽን አስተዋወቂ። ስለኔም አልነገረሽም። ገርሞኛል አለመንገርክ። ቀድመሽ እንትን ስላልሽኝ ነው፣ ጠዋት ስለነገርሽኝ ነው። አብረን እናወራታለን ብዬ ይሆናል። የሆነ ነገር ላወራሽ። አይ ሚስት ቆንጆዬ ነገር ናት። ደስ ትላለች። እውነት ቆንጆ ነች። ምርጫ ላይ እኮ አይታማም። ባይዘው ብዙ ጊዜ ከኔ ጋር ለራሱ ጓደኛሞች በሆንን ሰዓት የሚያቸው ነገሮች ምናምን ደስ ይሉኛል። አስተያየቱን ወደዋለሁ። አታስብኝ። አይ እውነቱን እኮ ነው የምነግራት። እውነቱን እኮ ነው የምነግራት። አይ አንዴ ልንገርሽ ስለዛ እንትን ለአንድ ሳምንት ነገር ማለት ነው። አይ ቀድመህ እኮ አልነገርከኝም ነው እንደዚህ ነገር ሲኖር ቀድመህ ትነግረኝ ነበር። የማላወቅኩም እንዳጋጣሚ በውስጥ ገብተን እናውራ ነው። አይ ማለት ደበረሽ? ስለመጣው ደብሮሽ ነው ወይስ ምንድን ነው? አይ እንግዳ ሲመጣ እንደዚህ አልነበረ መቀበል የነበረብሽ። ግን አንዴ ክስታ ይርክ ቀድመን ስላላወራ ይርክ ማሪ ነው አንዴ ያስተብራል እንዴ ነው ደግሞ ዘንድ ተናቢት እንደምታይ ነገር እንዴ ነው አንተ ዝም ብለህ ለማሳጨት ነገር ትዘጣለች። ድንገት ደግሞ አንድ ሳምንት ምናምን እኛ ጋር ትቀመጣለች ማለት ምን ማለት ነው? በጣም ቆይተናል። ራሱ ገብቷል። ልክ የኔ የሚመቸኝ ሰው ልክ ጸባይተኛ ምናምን አይነት ነው እና እንደዚህ ሰው እኔም አላወኩም። እያለቀሰች ምናምን ከቤት አለጣለን የትንሽ ምክንያት ሐዋሳ ከዛ ቀናትና ካለበት ከኔ ጋር እንዴት ነው ታዲያ? ደስ አይልማ። እኔ እንደማልወድ ታውቃለህ። አባት ልሂድ እንዴ ወይ ካልሆነ ሙስጠፋ ነው። አዎ ከደበራችሁ ወይ እኔ ልውጣ። አልጋ ቤት ማለት ነው እችላለሁ። ታዲያ ምንድን ነው ቆይታችሁ? በጣም አስቀየምኩሽ እንዴ? አዎ ባልና ሚስት ናችሁ። ግን እኔም ደግሞ ጓደኛው ነኝ። እንደዛ አይደለም እንትን ብዬ ነበር። ሌላ ነገር ከሚደርስ ጥሩ ታስበህ ጥሩ አሰብ እኔ ባይዘው ጭቅጭቅ አለች እና ከቤትም የመጣው ጭቅጭቅ ጠልቼ ነው። ከቻላችሁ ባለትዳር አይኖ ይጨቃጨቃል። ተጨቃጫቂ እና ታዲያም ደግሞ ትሸጋሸጉት። እንግዳ መምጣቱ ለራሱ እኮ አንድ ነገር ነው አይደለ? ከደበረሽ ግልጽ መናገር ትችያለሽ። ደብሮኛል ምናምን ነገር እዚህ እንድታርፊ አልፈልግም ምናምን ማለት ትችያለሽ።
ባይዘው ባልሽ እንደሆነ አውቃለሁኝና ተናገርኩበት አንቺ ደግሞ እንደዛ ተሰቢ በየስ እስታሪ ለምንድን ነው ማለት እየገደብከኝ ነው እንዴ? አይደለም ስላልተግባባችሁም በደንብ አልተግባባችሁም እና አንደኛ ነገር እኔ እዚህ ማምጣትክ ማለት ፍሪናት ስላልከኝ ነው የመጣሁት አይደለም። እኔ እኮ አልጋ መያዝ ምናምን እችላለሁ፣ ግን በቃ አዋሳ አሁን ብቻዬን ከመሆን ስንት ነገር አለ ሴት አይደለ? ለዛ ብዬ ነው አንተ አለኸኝ ብዬ የመጣሁት አይደል እንዴ? እዚህ ቤት ይዘኸኝ የመጣው ደግሞ ለምንድን ነው የምትወናጭቢው? ማለት እንደ ነገረኛ ሴት ነው የምትሆነው በጣም። እኔ ደግሞ አልወድም ነገረኛ ሴት። ሰው አይደለም ማለት አታከብሩኝም ቢያንስ ሆነሽ ነው የሚቆዩ ተንጂ አይደለም። ማናደር ሳይሆን አንደኛ ነገር እንግዳ ስትቀበይ እንደዚህ አይደለም መቀበል ያለብሽ። በዚያ ላይ የሰጠሽኝ ውሃ ራሱ የሆነ በንጹህ ብርጭቆ አይደለም የሰጠሽኝ። በዚያ ላይ ደግሞ እኔ ቧንቧ አልፈልግም። ታውቃለህ ጸባዬ። ስለዚህ አሁንም ካልተመቻት እኔ ልሂድ። ገብቶሃል? ችግር የለውም። አንድ ሳምንት አይደለም የምትቆየው? ችግር የለውም። መቀመጥ ትችያለሽ። መቀመጥ ትችያለሽ አባባልሽ እኮ ግን ደስ አይልም። ምንም ደስ አይልም ማለት ጸባይተኛ ናት ምናምን ብላኝ ነበር። ሚስት አስደበርኩት ማለት እሺ፣ ያወራሁት መጥፎ ነው ጥሩ አይደለም እያወራሁ ያለው ምን መሰለሽ፣ አንደኛ እንትን እየተናደደ ሰው አይነት ስሜት ነው። አይ ነው መናደድ ምናምን አይደለም። በቃ ፈገግታ ነው የማውቀው። እንደዚህ አልነበረም። ስማ አባቴ፣ እኔ አሁን ደግሞ አባቴ እያልሻት ማለት አባቴ ብዬ ነው ከዚህ በፊት የምጠራው አይደለም። ባለትዳር ነው ከዚህ በፊት ሊሆን ይችላል፣ ግን አሁን ባለትዳር ስለሆነ አባቴ ባትል ደስ ይላል። ምን ችግር አለ አባቴ ብል? አይደለም የለመድኩበት ነው ስሙን ባልሽ። አይ ይቅርታ፣ እኔ ባልሽ መሆኑን አውቃለሁ። ለምንድን ነው የምትልካት እያወራሁ ማለት ትክክል አይደለሁም። እሺ ትክክል አይደለሁም ማለት ትክክል አይደለሁም። እሺ ልውጣ? ለምን የምትሳቀቀው? አንተም እኮ አባወራ ነህ ቤት ውስጥ ማለት የምናገር ምፍታለክ አቦ በእናትህ ደስ አይለኝም። በቃ እንትኑ ነገር ለምን የምትሽቆጠቆጠው? በቃ ደስ አይለኝም። በጣም ተናድሻለሁ። የተናደድኩት አንደኛ ነገር አቀባበሉ ደስ አይለኝም። ኮሳተራ እንዴት ትሆንሽ ከዚህ ሻው ምግብ ነገር ወይ የሆነ ነገር ቢያንስ እንኳን ቡና ላፍላ ምናምን ይባላል። እንግዳ እዚህ ቤት እንግዳ ምናምን አታውቁም መሰለኝ። ይቅርታ እኔ ያው እንግዳ አቀባበል እንደዚህ አይደለም ብዬ ስላሰብኩ ማፍላት ተቻለሽ ከተመሽ እንዴ ለምን ማፍላት ማለት አትወጂም ነው? አትወጂም? እሱ እኮ ይጠጣል ቡና በፊት። አሁን ትተና ቡና ትቻለሁ ማርያምን አንጠጣም። አይ አባቴ ምን ሆነህ ነው? ፈልገሽ ነው? ከሱ ጋር ላውራ እንዴ? ይቅርታ አስተባርኩሽ። ግን ለምን ነው ቡና ይዘጋው? ቡና ጥራት ነው ማለት ከልክላት ነው። ሺም ለምን ነው ትያዘው? ሚስታለች እሺ ስለማሉት አብረን ባንጠጣ ይሻላል በሚለው ተስማምተን። ኦኬ ወይ ግን አንዳንድ የሚያነቃቁ ነገሮችን መከልከልሽ ግን ትክክል አይደለም። ይምር ማለት ሚስት ነሽ ደግሞ ቡና መፈለግ ብቻ ሳይሆን አንደኛ ነገር ቡና በጣም ይወድ ነበረ እኔ ሳቅ ማለት ነው። እና ደግሞ ቡና ደግሞ ቤትን ያሞቃል ብዬ ነው ማስበው። በተለይ ባለትዳር ስትሆን ቡና ፈልገሽ ነው? አይ እኔ አፈልግ ለምንድን ነው የምትሽኮተኮታው? ምን ማለት ነው? ቡና ጽሩ ነገር ነው። ከእንግዲህ እኮ ቢያፈላልኝ ችግር አለው ማለት በፊት አንድ ላይ ጓደኛሞች በነበርን ሰዓት ጓደኛሞች ስንልሽ ቤስት ፍሬንድ ማለት ሌላ ነገር እንዳታስቢ ይቅርታ ብታስብም ግን ከዚህ ከሶስት ዓመት ነበር አንድ ላይ ነበር ነገር ጫክጫክ ሚስት ናት ያለች። ይቅርታ ግን አይ ጫክጫክ ከጓደኛ ነች እንጂ እናንተ ቆይ ምን ሆናችሁ ነው? ትንሽ ደስ አይልም። እንትንሽ ደስ አይልም። አስተያየት መቅበጥ እኮ አይደለም እንግዳ አቀባበልና አቺ እውነት አሁን ይቀበጥ አይባልም። ጀመር እንግዲና ሰው ቤት መታሽ ምንም ቢቀርብልሽ ማለት ነው ባይመችሽ ራሱ የሆነ በቃ አልተመቸኝም። ባይዘው ግልጽ ነኝ። አባቴ ያውቃል ግልጽነቴን እና ለምን መሰለሽ አንዴ ቆይ መጣ ነው እያወራን አይደል? እንዴት ነው ይዛት የምትሄደው? ቡና ላፈላ ነው። እሺ ቆይ አንዴ አረጋግጥ። በእግዚአብሔር ምንድን ነው እንደዚህ የምትቆጣቆጥላት? በእግዚአብሔር እሺ እንጂ አንቺ ተረጋጊ። ያንሱን ካለች ምርጥ
በጣም አይደለም እኔ እኮ ናት ልጅ ወጣ ነው እንዴት ምን አድርግሽ እኔ ደግሞ አባበላ እንዳጠራክ ንገራት እነግራታለሁ ለዛሬ ብቻ ንገራት አሁን ዛሬ ብቻ እዚህ ነው ወንጀለኛ ልታረገኝ ነው እንዴ ይብነትሽ ታውቃለህ እኔ ቅናተኛ ሰው እንደማልወዳ እኔ እኮ ትሂድ እያልኩ አይደለም በሴትነት እያሰብኩላት ነው ግን እኔ አልቻልኳትም በቃ እንዴ አሁን አስበው ከአሁኑ እንዲህ እያደረገችኝ ስንቆይ ደግሞ ምን ልታረግ እንደምች አልበላም ይሄን አንቺ ያን አምጪ ያን አንቺ ትበይ እሺ ቡናውን ምን እንላለን ምንድነው አንተ እኮ ወንድ ነህ እሺ እኔ እሺ አላፈላለሽ ከውጭ አስመጣለሁ ችግር የለም ትንሽ ብቻ ለእኔ ስትይ እኔ ቆንጆ እኔ ግን በእጅ ሰበብ እንዳትሆን ይሄን አንድ ሰው እኔ ቆንጆ እኔ ስትይ በቃ እሺ ያዘኝ እኮ እንችልም ማስተባበር አለ ቀድማ ቤት ነግረኝ የሆነ ነገር መፍትሄ እንፈልግ ነበር እኮ አሁን ድንገት ነው ያመጣሃት ምን ላድርግ እሷም እንደዛ ብላኝ ነገረችኝ በጣም ቆያላችሁ አባት መጣው ቆይ ደግሞ እስካሁን ድረስ እንደዚህ አይነት ጓደኛ እንዳለ ደግሞ ነግረኸኝ አታውቅም እሺ ነግሬሻለሁ በቃ በኋላ ነው ወጣለሁ ተራፋው ነው እሺ ነው ቆንጆ እናትሽ ላይ ስትይ ስንት አይነት ስራ አለ እባክህ ጥለንሽ ጠፋን በጣም ጠፋችሁ እንጂ ምን ነው ቡና ደውዬ እኮ ነው ታስመጣ ነው አስመጥቻለሁ ደውያለሁ አንዳንዴ እንግዳ ይመጣል ብላችሁ አስቀምጡ እንጂ ትንሽ ሌላ ጊዜ እናስቀምጣለን ደህና ነሽ ግን ደህና ነኝ እግዚአብሔር ይመስገን አንተ በቃ እንዳለ ጨቅጨቃ ሚስት አግኝተህ እንዳለ ነው እኮ እንደዚህ አይነበርክም እኮ እግዚአብሔር አግድ ነው የምወደውን አገኘሁ ግን እንደዚህ እንትን አትበይ እሺ እኔ ቆንጆ ማለት ለአንድ አስተያየት ስነግርሽ አሸንጉሊት አትወጂ አስተያየት ብዙ የማይመቸኝ በሞክ ሰላም መወዳት ነው የሚገርምሽ ነገር አንስቼ ግን ከለራው ደስ አይልም ሌላ አለ ቢጫ ነገር ሌላ አለ ልስጥሽ አይን ምናምን ያጠፋል የለም የለም እንትን ያው የለም ስሚ እቃዎች እና ሌላ ምን ይምጣልሽ ምግብ ነገር ይምጣልሽ እኔ እኮ ሰው ማለት ጓደኛው ነኝ ግን እኔ አልወድም እኔን እኔ ብቻ ነኝ ማንካት ያለብኝ ወይ እንደዛ ከሆንሽ ራስ ወዳድ ነሽ በጣም በጣም ራስ ወዳድ ነው ራስ ወዳድ ባይዘው ለሰው ማድረግ ለሰው የሆነ ነገር ማድረግ ደስ ይላል ለራስሽም ጥሩ ነው ወሪት ነው አንተ ወሪት ነው ይዛ አንተዳ ነው ነበር እኔ ደከመኝ እኮ በመመላለስ እሺ ነኝ እንደውም እሱ አንተ ቁጭ በልና ቡና ጣፍላልና አይሻልም ማለት እንግዳ አቀባበል እንደዛ ነው ብዬ ነው የማስበው እናትሽ አንቺ በጣም እየተመላለሳችሁ እኮ ነው በጣም ይሽቆጠቆጥላታል ምንድነው ትዳር እንደዚህ ነው ታያት በቃ ዝም ብሎ አንቺ በቃ እሺ ብቻ እናትሽ ለዛሬ ብቻ እንግዲህ ጸባይ ወላ አንድ ቀን ብቻ ከዛ ነገ የሆነ ነገር እናደርጋለን ዛሬም ብቻ እሺ ከስታለሽ ዝም ብሎ እሺ ሙሉ አይደለም ቆይ አይደለም በዚህ ለማለት አዎ እሺ አየሽ በጣም እኔ እኮ ብያለሁ ስጀምር አልረሳኸኝም ማለት ሞደውን ከላ ነው የመጣው እያይሽ ነው እቤታችሁም ገዝተታል እንደዚህ አይነት ከለር ይወዳል ይሄንን አንቺ ነሽ መሰለኝ የመረጥሽ ያምራል ይሄ ለአይን የሚማርክ ካለ ሮዝ ነገር እኔ አሁን ቡና ፈልጋለሁ ምሳ ከቻልሽ እንዲህ ነው ግን የምትቀበሉት ሌላ ምን ላስመጣልሽ ማረፍ ፈልግ ይሆናል አይደለ በቃ ልብሴን መቀየር ፈልጋለሁ ሻወር መግባት ፈልጋለሁ ብዙ ነገር ፈልጋለሁ ሙቀት አለ ምሳ መብላት ፈልጋለሁ ምንም ነገር ያደረጋችሁልኝ አይደለም ምሳ ይሰራል ቡናውን እንትን ብያለሁ ደውዬ ነገር አለ እሺ መተኛት ከፈለግሽ ለምንድን ነው ግን አንተ እንደ ህፃን እየሆንክ ያለው ማለት ለምንድን ነው ቆፍጠና ማለት ለምንድን ነው ትኩሳት እንትን የምትለው ለስላስ የምትለው አለ ትዳር አይደለ እንዴ ማለት በቃ አንቺ ማዘዝ የለበትም ነገር ይዘስ ሻወር ትገቢያለሽ ሻወር ልብስ መቀየር ፈልጋለሁ እዛው ላይ ልብስ መኝታ ነገር ብትሰጡኝም ደስ ይለኛል የሆነ ሻወር ግቢ ወይ እዛው ሻወር ግቢ ልብስ ቀይሪ እዚህ ጋር መጥተሽ እሺ ችግር የለውም የት ነው የምተኛው ነው እዚህ ሶፋ ላይ። ማለት? ማለት አንቺን አንልክልሽም ማለት? 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 አንቺን አንልክ
እንደምታየው ደግሞ ቤታችን ጠባብ ነው። እሺ ችግር የለውም እንትን አለ ቤታችን ማጠባብ ነው። እኔ እኮ ባልደርስቶናም በፊት የምትነግረኝ ነገር አለ። ነው ሰው ሶፋ አይመቸኝም። እኔ ሶፋ አይመቸኝም። ወገቤን ያመኛል። መሬት ላይ እንግዳ መሬት ላይ ቆይ እሺ ሻወር ልብስ መግባት አልፈልግም። መጀመሪያ እኮ ሻወር ገብቼ አረፍ የምልበት ቦታ ማግኘት አለብኝ። እኔ ያዘጋጃለሁ። እስከዛ ወዴት ነው የምገባው? ምን እየሆንክ ነው? ምንድነው እያልከኝ ያለኸው አንተ? ሻወር አላለሽ? ስለዚህ እንደዚህ ቀበጥ ጓደኞች እንዳሉ እኮ ነገርኩኝ። ቀበጥ እኮ ሆኜ አይደለም፣ ጸባይ ነው ማለት ጸባይ ያልተመቸኝን ነገር ግልጽ ስለምናገር ነው ቀበጥ ነው ባለሽ። ግልጽ ነች እንጂ ቀበጥ አይደለችም። ግልጽ ናት። እንዴ አይነት ግልጽ ናት። አሁን ደብሮሽ ነው አንቺ አሁን እያወራሽ ያለሽ? ምን ትፈልጊያለሽ? ላስመጣልሽ? ምሳ ምን ላስመጣ? ምሳ ሞዶን ምንድን ያለውን ነው እንጂ የምበላው። አይ ከውጭ ቢመጣሽ ነው እንግዳ አይሻ እንግዳ አቀባበል ባልሽ ይችላል። ከቤት ከሆነ ማርያም ጥብስ ነገር ይምጣ። አዎ እሺ ትጾሚያለሽ? ጥብስ ግን ይቀርሻል። ጾማለሁ። ለዛ ይሁን ጾም ነገር እሺ እኔ ያዛለሁ። እስከዛ አንቺ ሻወር ውሰጂና እቺ እሺ ማርፍበት እኔ አዘጋጅ እመተኛበትን እንድታዘጋጅልኝ እፈልጋለሁ። እኔ ያዘጋጃለሁ። ችግር የለም ተነሽ። እሺ አሁን ያው እዚህ ተፈበኝ ቡና ለራሱ ካራል መጣ። እኔ አስመጣለሁ። ጨርሻ አንቺ ሻወር ግቢ ምናምን። እዚህ ስር ነው ያለው ልብስሽ? ፎጣ ማማታ አለ ውስጥ አለ። አጥቦ እሺ እዚህ ስር አለ ፎጣ አለ። ግቢያ መግዛቤር ምንም ይቅርታል። አንተ ምንድነው እንደዚህ የምታቀብጣት? ልጅ መሰለችኝ ነው ወይስ እኔ ራሱ እንደዚህ? ምንም ውለታ የለም። ውለታ ቢኖርብስ ምንድነው? እቺ ናኒ አንድ ደቂቃ መቻል እኮ እየከበደኝ ነው። አናቴ ላይ ወጣ ልሸናኮ ትንሽ ነው የቀራት። እውነት ትዕግስቴን እየተፈታተነች ነው። በኋላ እንኖራለን። እሷ ገብታ ሻወር ትወስዳለች። ይችላል። አንቺ መንከባከባችን ምን ማለት ነው? በኋላ ግን እውነት ነገር ያኔ በእጄ ሰበብ ነው የምትሆነው። ሻወር ትገባለች። እስክተኛ ምግቡ እስኪመጣ አንቺ ውጭ ምንድን ነው የምናወራው? ቆይ አሁን እሺ፣ በኋላ እንጨርሳለን። ምንድን ነው የምንጨርሰው? እቺ ና ኧረ እኔ አሁኑኑ ይዘህልኝ ሂድ። አልፈልጋትም። ወይ ሌላ ቦታ ፈልግና እዛ አደርጋታለሁ። ኧረ የትም ይሁን አድርጋት። ከዚህ ቤት ብቻ አውጣልኝ። በስመ አብ ምን አምጣልኝ? ምን በስመ አብ ኧረ እቺማ እኔን ታስወጣኛለች ትንሽ ከቆየች። ስማ ከታረገው በቃ ከታረገው